በልሳን መጸለይ በተአምራት እንዲያውም እኮ አዋጅ ማውጣት ጀምረናል አይደል? አዋጅ ሁሉ ማውጣት ጀምረናል። እንዲህና እንዲህ እያልን እኛ ከልካይ እኛ ሰጭ እኛ ፈቃጅ እስክንሆን ድረስ በሚያሳፍር ሁኔታ ወገኖቼ ሆይ በየትኛውም ዘመን የማያረጅ ኧረ አሜን 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 ዛሬም በስራ ላይ ያለ እስቲ ጮኻችሁ መንፈስ ቅዱስ በሉ እስኪ። እስቲ እንደገና መንፈስ ቅዱስ በሉ እስኪ። መንፈሴን በማካከላችሁ ይኖራል፣ አትፍሩ። ጉዳዩ በምትሰሩት ህንጻ አይደለም። ጉዳዩ በእናንተ አክቲቪቲ አይደለም። ጉዳዩ እግዚአብሔር ከእናንተ ጋር መኖሩ ነው። የጌታ ስም የተባረከ ይሁን። ባለኝ ትንሽ ደቂቃ ትንሽ ነገር እናገራለሁ። ከዛ በኋላ በጊዜ ወደ ዓለም ዋንጫ ልካቸዋለሁ። ምክንያቱም ስልክ እንዲህ እንዳትሉ ብዬ ነው። አንዱ ጸሎት እየመራ ያለውን ሰምታችኋል። የአርሴናል ደጋፊዎች ናቸው መሰለኝ ሁሉም እና ኃይለኛ የዋንጫ ጨዋታ ነው መሰለኝ። ጸሎት እየመራ ይወጣል ይገባል። እሱ ለካ ሊያይ ነው። ገብቷቸዋል። ከዛ ለሚጸልዩ ሰዎች አይዟችሁ 2-0 እየመራ ነው ዝም ብላችሁ ጸልዩ ብሏልና ስለዚህ 3 PM ስለሚጀምር ተረጋጉ። ክብር ለጌታ ይሁን። የዛሬ 2 ሳምንት በነገራችን ላይ ዶክተር ግርማ ከባለቤቱ ጋር ከካንሳስ የቤተ ክርስቲያን መሪ ነው። በዛች ያለች ቤተ ክርስቲያን እግዚአብሔርን ስራ እንድሰራ በጣም የሚደክም ወንድም ነው። ዛሬ ሊጎበኘን ነው የመጣው። በእኔ ስም እንደገና ዌልካም ትሉልኛላችሁ። እንኳን ደህና መጣ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። የዛሬ 2 ሳምንት ቀጥሉ ወይም ደግሞ ወደፊት የሚል ርዕሴ ወደፊት ነው። ከማን ጋር? ከጌታ ጋር። የደርግ ዘመን ሰዎች ሌላ እንዳትቀጥሉ ብዬ ነው። ከማን ጋር? ክብር ለኢየሱስ ይሁን። ርዕሴ ወደፊት ነው። ሌላ ርዕስ እንዳታረጉት። ወደፊት እስቲ ወደፊት በሉ እስኪ። እስኪ እንዲህ በሉ ከጎናችሁ ያለው ሰው ዛሬ በደንብ አብረን ቶሎ እንድንሰብክ እግዚአብሔር ያስጀመረህን ነገር እስከ መጨረሻው ድረስ እንድትጨርስ አሁን ወደፊት ሂድ። ክብር ለኢየሱስ ይሁን። እንግዲህ በክርስትና አንዱ ትልቁ ነገር ዛሬ እንዲያውም በነበረን የደቀ መዝሙር ትምህርት ጋር ያነሳ ነው አንድ ሐሳብ ነበር። ስለ ኢንካውንተር ስናነሳ ስለ መለወጥ የጳውሎስን ሕይወት በተለይ በሐዋርያ ሥራ ምዕራፍ 9 ላይ ሐዋርያው ጳውሎስን ሐዋርያ ያደረገው ነገር እያነሳን ነበር። ሐዋርያው ቢፎር እና አፍተር የሚባል ሕይወት ነበረው። ማለት እዛኛው ማዶና እዚህ ማዶ የሚለው ሕይወት ነበረው። እዛ እንደምታውቁት አይሁድ ነው፣ ዕብራዊ ነው በዘሩ ያኔ የሚመኩበት ማለት ነው። ዕብራዊ ነኝ ይላል። በዜግነቱ ደግሞ ለብዙዎች አይሁዶች ያልተገኘ የሮማዊ ዜግነት ነበር። አይሁድ ነው ሮማዊ መሆን ያኔ በጣም ብርቅ ነው። እንዲያውም የሆነ ሰዓት ላይ ትዝ ይላቸዋል ከፈሪሳውያን ጋር ሲከራከር እኔ በዛች ተወለድኩ ሲሉ ሁሉ ፈራ። እንዴ ሰውዬ ሮማዊ ነው እንዴ? ለምን? ሮማውያን በሚያስተዳድሩበት በዛ ዘመን ስለነበር። ሌላው ከእውቀት ደግሞ ፈላስፋ ነበር፣ ፊሎሶፈር ነበር። በገማሊያ ስር ቁጭ ብሎ የተማረ ፈላስፋ ነበር። ይሄን ሁሉ በምንድነው ያጣፋው? እነዚህን ሁሉ እንደ ትምክት የሚቆጥርበትን ነገር ፊልጵስዩስ 3 ላይ ስታዩ ይሄ ሁሉ ይላል የምቆጥረው ነገር አለኝ ብሎ ይዘረዝርና ስለ ጌታዬ አሜን አሜን ስለ ክርስቶስ ይሄን ሁሉ እንደ ጉድፍ እቆጥራለሁ። እንደ ጉድፍ እቆጥራለሁ። ስለዚህ ይሄ ያገኘኝ ይሄን የሆንኩት አንድ ነገር ነው። የሚገርማችሁ በሐዋርያ ሥራ መጽሐፍ ላይ 3 ጊዜ በቆመበት ሁሉ የሚናገረው ስለ ደማስቆ ነው። ጳውሎስ በልብሱ ብዙ ሰው ተፈውሷል። በእጆቹ የሞተ ተነስተዋል።
አገልግሎቱ ብዙ ነገር አድርጓል። በቆመበት ቦታ ጳውሎስ አንተ ስለራስህ ማነህ አይደንቲቲ ምንድነው ሲሉት እኔ አንገላች ተሳዳቢ በጣም ክፉ ሰው ነበርኩኝ። አንድ ነገር ሆንኩ። መቼ እስጢፋኖስ በተወገረ ጊዜ ልብሱን ይዤ ተባብሬ ከዛ በኋላ ፈቃድ ጠይቄ ባጃቢዎች በወታደሮች ታጅቤ በሰረገላ ሲሄድ ድንገት ደማስቆ ሁሉ ልክ አሁንኛ እንደሰራ ነው ፖስተር ተለጥፎ ነበር። አሁን በሚቀጥለው ሳምንት ጳውሎስ መጥቶ እነዚህን ክፉ መናፍቃን ያጠፋል የሚል ትልቅ ኮንፈረንስ ተደግሷል። ያን የሰሙ አይሁዶች ትዝ ይላችሁ ሐናንያ ሂድ ሲባል እዲ ካጥፊዬ ጋር ኮምትልገኝ እግዚአብሔር ሆይ ይሄ ሰውዬ እኮ ሊገለን እንደሚመጣ ሰምተናል ማለት ኮመርሻል ተሰርቷል ማለት ነው። ፖስተር ተለጥፏል ማለት ነው። በዚህ ሁሉ አጀብ ይሄድ የነበረን ሰው እግዚአብሔር አምላክ በደማስቆ ላይ አገኘውና እዛ ሰረገላ ላይ አንስቶ አንፈራፈረው። ከደማስቆ በፊት ገዳይ የሚታጀብ በፈቃድ የሚንቀሳቀስ ቀናተኛ፣ ከደማስቆ በኋላ ከአፈር ላይ የተንከባለለ የሆነ ሰውዬ እጁን እየመራ የወሰደው ደካማ ለእግዚአብሔር መስዋዕት ሊሆን ምስኪን የሆነ አሜን አሜን አሜን። ይሄ ክብር አገኘኝ። ምን ሆንክ? አይኔ በራ፣ ክርስቶስ ኢየሱስን አየሁት። አሜን ሁላችሁ ክርስትና የሚጀምረው ሲጀምር ከዚህ ነው። እግዚአብሔር አይኖቻችን ስለከፈተ ነው ዛሬ ኩልኩል ብለ የተቀመጥነው እንጂ ብዙ ስፍራ ይፈልገን ነበር፣ ብዙ ነገር ይፈልገን ነበር። ነገር ግን አይኖቻችን የገለጠ የአባቶቻችን አምላክ በብርሃኑ ብርሃን ያሳየን። አሜን አሜን አሜን። ስለዚህ ጌታ ክብር እንሰጣለን። ከጨለማ ወደሚደነቅ ብርሃን ያመጣን ስሙ የተባረከ ይሁን። እስኪ እንኳን ተገለጠልኝ በሉ እስኪ። ክብር ለኢየሱስ ይሁን። እንኳን ለዓይነ ብርሃን አበቃችሁ። እንኳን ለዓይነ ብርሃን አበቃ። ይሄ ኢንካውንተር ይሄ ምን እንደማለት መሰላችሁ? አንድ በተነክታችሁ 100ኛ ፎቅ ላይ ባንዴ ተወርውራችሁ እንደመውጣት ነው። በቃ ጸጋ ይሄን ነው የሚያደርገው። ከዛ በኋላ ምን እንደሆነ ልነግራችሁ አልችልም። ያልሆነው ነገር የለም። ሚሽነሪ ነው፣ ሐዋርያ ነው፣ ነብይ ነው፣ አስተማሪ ነው። በቃ ያልሆነው ነገር የለም። በጸጋው የሆነው ሆነው። እንዲያውም ለሮሜ ሰዎች የሚላቸው ይሄን ሁሉ ደከምኩ ይላል፣ ግን እኔ አይደለሁም በእኔ ያለ ጸጋ እንጂ ይላል። ክብር ለኢየሱስ ይሁን። ስለዚህ ዋናው ትልቁ ነገር ኪ ነገር መነካት ኢንካውንተር አንድ ትልቅ ነገር ነው። ግን በዚህ መሰንበት በዚህ መቀጠል ወገኖቼ ሆይ በክርስትና ውስጥ በጣም አደጋ ከሚሆንብን ነገር አንዱ ምን እንደው ታውቃላችሁ? በኋላ ላይ መጣበታለሁ። በትዝታ መኖር። አንቺ ወይው ትዝታ ያው ቀኝታችንም እንደሱ አይደል? በትዝታ ብዙ ሰው እንደሱ በትዝታ ጠላት በአምናው ትዝታ ውስጥ ያደርገንና ዛሬ ህይወታችን እንዲቆም ያደርገዋል። ስለዚህ ባለፈው ነገር ስንጀምር ትዝ ይላችሁ ከሆነ ወደ 50,000 ሰው በነዘሩባቤል መሪነት ከምርኮ ተመልሰው እግዚአብሔር አምላክ ቤተ መቅደስ እንዲሰሩለት የቂሮስን ንጉስ አነሳስቶ በብዙ ሀብት ልክ ከዘጻት ከግብጽ ሲወጡ እንደሆነው በብዙ አጀብ በብዙ ወርቅ በብዙ ክብር መተው ኢየሩሳሌም ደርሰው ኢየሩሳሌም መሰረቱን አውጥተው ወደ ሌላው ስራ ሊቀጥሉ ባሉ ጊዜ ሰማርያውያን ለዳሪዮስ ግልጽ ደብዳቤ ልከው ስራውን አስቆሙት። ለ17 ዓመት አንዳንድ የመጽሐፍ ቅዱስ አዋቂዎች 16 ይላሉ። ኤኒዌይ አንድ ዓመት ያጣላ ነው። ለ17 ዓመት እንደቆመ ይሄን ደግሞ ምዕራፍ 1 ላይ ባለፈው ስናነሳ ሰዎች በተደጋጋሚ አታክ ሲሆኑ በተደጋጋሚ ሰልፍ ውስጥ ሲገቡ ጠላት አንድ የሚሰራባቸው ቴዎሎጂ አለ። አይ ይሄን ነገር እግዚአብሔር ባይወደው ነው። አይ ይሄ ነገር ወይ እኔ በራሴ ጊዜ እየሞከርኩ ነው። ስለዚህ እነሱ ቤት የተሰራው ቴዎሎጂ ምን ነበረ? ጊዜው ገና ነው። ስለዚህ እግዚአብሔር እንድንሰራ ከወደደ የሆነ ነገር አናውጦ የሆነ ድምጽ አምጥቶ ያሰራናል። የመጀመሪያው
በርግጥ እዚህ ላይ አሜን አይባልም ነበር ምንም ችግር የለውም እንወስደዋለን በደንብ ስሙኝ ጌታ ይባረክ ቀቡል ነው ሄዳችሁ ቤቴን ስሩ ብሎ በጀት አስይዞ በነዘሩባቤል ሊደርሺፕ ካመጣቸው በኋላ እዛ ከደረሱ በኋላ ጠላት መጥቶ ሲኮረኩማቸው ቆሞ ሌላ ድምጽ መጠበቅ እሱ ዲሴፕሽን ነበር እሱ ስተት ነበር እሱ ልክ አልነበረም ስለዚህ እነዚህን ለማስተካከል ከ18 ከ17 ዓመት በኋላ ይሄ ሐጌ እግዚአብሔር አምላክ አስነሳውና መልእክተኛ አድርጎ ላከው ሲልከው የታዩትን አደጋዎች አራት ስብከት ነው የሰበከው ብያቸዋለሁ ከአራቱ አንዱን ነው ባለፈው ያየነው አንዱን ነው እነዚህ ሰዎች የመጀመሪያ የተጋረጠባቸው ትልቅ አደጋ ምን ነበር የተዛባ ቅደም ተከተል ውስጥ ገብቶ ነበር ጊዜው ለነሱ ቤት ችግር የለውም ለእግዚአብሔር ቤት ግን ችግር ነበረው ስለዚህ እነሱ ቤት እየሰሩ ነው ያውም ፓላስ ያውም ያጌጠ ያውም እግዚአብሔር አምላክ እንዲሰሩበት የሰጣቸውን ያን የሊባኖስ ዝግባ እግዚአብሔር የሰጣቸውን ያን የቤቱን የመተበቅደሱን መስሪያ ለነሱ ፕሮጀክት አውለውት የተሸለሙ ነው የሚለው ፓኔል ሃውስ በጣም ያማሩ ያጌጡ ቤቶችን ሰርተው ሲቀመጡ እግዚአብሔር አምላክ መልእክተኛውን ላከና ሶስት ነገሮችን ነው በመጀመሪያው ስብከት ላይ የመጀመሪያው ለአእምሮአቸው የጠየቀው የእግዚአብሔር ቤት ፈርሶ ያለ እናንተ በተሸለሙ ቤቶቻችሁ መኖር ጊዜው ነውን ይሄ ለውቀታቸው ይሄ አመለካከታቸውን የሚያስተካክል መልእክት ነው መጀመሪያው አስተሳሰብ ስለሆነ ችግራቸው ነው ወይ ጥያቄው ነው ወይ ጊዜው ነው ወይ እነሱ ጊዜ አይደለም ብሎ ስለሆነ በምክንያት ውስጥ ያሉት ጊዜው ነው ወይ መልሱ አይደለም ኦኬ ሁለተኛው ለልባቸው ነው የሚናገረው ኦኬ መንገዳችሁን አስተውሉ ወይም ደግሞ ልባችሁን በመንገድ ላይ አድርጉ በመጨረሻ ስናነሳ ያነሳነው ስራል ለዚህ በሽታ መድኃኒቱ ይሄን እግዚአብሔር ያዘዘላቸው ነገር ልብ በሉ ለልባቸው ይናገራል ሰማችሁ ለአእምሮአቸው ለውቀታቸው ለተሳሳተው አንደርስታንዲንጋቸው ቻሌንጅ አደርግና አእምሮአቸውን ይሞግታቸዋል ይቀጥልና ልባቸውን ደግሞ በመንገድ ላይ እንዲያደርጉ ልብ እንዲሉ እንዲያስተውሉ የሰዎች ችግር የልብ ችግር እንደነበረ ስላየ ልብ በሉ ብሎ ይናገራል ይቀጥልና ወደ ድርጊት ነው የሚመጣ ውጡና ወደ ተራራው እንጨትን አምጡ ቤትም ስሩ እኔ በዛ ደስ ይለኛል በዚህ ሐሳብ ላይ ምዕራፍ 1 ያለቀው በዚህ ላይ ነው ስለዚህ በጣም ጥሩ ምላሽ ነው የሰጡት በተለይ ቁጥር 12 ጀምሮ ምዕራፍ 1 የሰላትያም ልጅ ዘሩባቤል ታላቁም ካህን የኢዮሴዴቅ ልጅ ኢያሱ የቀሩትም ሕዝብ ሁሉ ያምላካቸውን የእግዚአብሔርን ድምጽ የነብዩንም የሐጌን ቃል አምላካቸው እግዚአብሔር እንደላከው ሁሉ ሰሙ እስቲ ሰሙ በሉኝ እስኪ ሰሙ ብሬኪንግ ኒውስ ለመጀመሪያ ጊዜ ከ70 ዓመት በኋላ እስራኤላውያን ልብ ለእግዚአብሔር ቃል ሲታዘዝ ይሄ ብሬኪንግ ኒውስ ነው ይሄ ዜና ነው ያ እያዩ እንዳያዩ እየሰሙ እንዳያስተውሉ ልባቸውን ድንጋይ አድርጎ ወደ ባቢሎን የወሰዳቸው ያ አመፀኛ ልብ ለመጀመሪያ ጊዜ የእግዚአብሔርን ቃል ሰሙ አሜን 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 የእግዚአብሔርን ቃል ሰሙ በሽታቸው እሱ ስለነበር የእግዚአብሔርን ቃል ሰሙ ሕዝቡም በእግዚአብሔር ፊት ፈሩ የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ ስለዚህ ሕዝቡ ከምክንያት እንዲወጣ እግዚአብሔር አምላክ ወደ አሳያቸው ነገር እንዲገቡ ያምላካቸውን የእግዚአብሔርን ቃል ሰሙ ልክ እነሱ ቃሉን በሰሙ ጊዜ አምላክን መፍራት በነሱ ህይወት ውስጥ በመጣ ጊዜ ነብዩ ቀጥሎ ያለውን መልእክት ተናገረ
ልባችሁ ከተመለሰ እኔ ከናንተ ጋር ነኝ። አሜን አሜን። እኔ ከናንተ ጋር ነኝ። እግዚአብሔር የይሁዳን አለቃ የሰላትያል ልጅ የዘሩባቤል መንፈስ የታላቁን ካህን የሰድቅን ልጅ የኢያሱን መንፈስ የቀሩትን ሕዝብ ሁሉ መንፈስ አስነሳ፣ ወይም በሌላ አማርኛ አነቃቃ። ሪቫይቭ መሆን ጀመሩ። በንጉስም በዳሪዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውን የሰራዊትን ጌታ የእግዚአብሔርን ቤት ሰሩ። ተጀመረ፣ ሪቫይቫል ተጀመረ። በመጀመሪያው ስብከት ወዲያው ራይታው ወይ ቃሉን ሰሙ፣ ወደ ስራ ገቡ። እንግዲህ ታሪኩን ስታያይዙት በዚህ የመጀመሪያ መልእክት ውስጥ ምላሽ ሰጡ፣ ገቡ። ግን ሁሉ ጊዜ እግዚአብሔር ላለን ነገር ስንነሳ ደግሞ የማይደክም አብሮ የሚነሳ ጠላት ስላለ መንፈሳቸው ተነሳሳ ይላል። ተነቃቁ። አሁንም እንደተለመደ ወደ ስራው ገቡ። ቻሌንጁ ቀጠለ። ወዲያው ጠላት ሲጮሁ፣ ወዲያው ደግሞ በጎረቤት ያሉ እነዛ ሰማርያውያን እነዛ እግዚአብሔር ቤት መሰራት የማይወዱ ሲነሱ ወዲያው ደግሞ አቆሙት። ስለዚህ ሁለተኛውን ስብከት መስበክ ነበረበት። ሁለተኛውን አደጋ ማሳየት ነበረበት። ምዕራፍ 2 ላይ እነዚህ ሰዎች ወደ ስራው ገቡ። ልክ ወደ ስራው ሲገቡ ጠላት በዚህ ሰዓት የተጠቀመበት ስልቱ በጎረቤቶቻቸው ከመሸበር ባለፈ እርስ በርሳቸው ያላቸውን ነገር የሚረብሽ ኢንቫይሮንመንት ውስጥ ገቡ። እንዲህ ይላል ያነበብነው ክፍል ትንሽ ላንብበው። በሰባተኛው ወር ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያል ልጅ ለዘሩባቤል ለታላቁም ካህን ለኢዮሴዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብር ሳለ ይህን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ነው አያችሁት? በዓይናችሁ እንደምናምን አይደለምን? አሁን እነዚህ ሰዎች ስራ ውስጥ ገቡ። ስራ ውስጥ ከገቡ በኋላ ግን እየተሰራ ያለውን ህንጻ ሲያዩት በፊት ሰለሞን ከሰራው ባቢሎናውያን ካፈረሱት ቤተ መቅደስ ጋር ሲያስተያዩት የመጨረሻ ወረደባቸው። የመጨረሻ ዝቅ አለባቸው። ምናምንት የሆነባቸው፣ ድካም ሆነባቸው። ቅድም እንዳልኳችሁ የእርጅና ዝማሬ መዘመር ጀመሩ። የቀድሞ ቀረ። እየሰሩ ነው፣ አብረው ነው ያሉት። አይ በእውኑ ይሄ ትላንት ከነበረው ክብር ጋር ምን ይተያያል? ከምን ይያያዛል? አሁን በዚህ ልክ ሰርተን የምናቆመው ቤተ መቅደስ እኛን ይወክላል ወይ? ለእግዚአብሔርስ ክብር ይሆናል ወይ? የሚገርማችሁ እነዚህ ሰዎች ገና ቤተ መቅደሱ መሰረቱ ተሰርቶ ከ16 ዓመት በፊት ሲመረቅ ስሜታቸውን ገልጠዋል በለቅሶ። ትዝ ይላችሁ ከሆነ የዘማሪዎችና ማን ነው የምስጋናውና የለቅሶ ድምጽ የእልልታው ድምጽ ተቀላቅሎ ነበር። ለ16 ዓመት ያስተሳሰብ አብሯቸው አለ። አሁንም እነሱ ናቸው የቀጠሉት። ስለዚህ መጣ። እውነት ነው፣ ነብዩ መጣ። ሁለተኛው ስብከት ይዞ እንዲህ አላቸው። በቀድሞ ክብር ሳለ ይሄን ቤት ያየ በእናንተ መካከል የቀረ ማን ነው? እስቲ የቀድሞ ክብር በሉ እስኪ። የቀድሞ ክብር ቅድም ቢኒሲ ጸልይ ነው። የቀድሞ ክብር ማን ነው ያየ? እኔ እጅ ያወጡ ይመስለኛል። ምክንያቱም የሚኮረኩራቸው የውስጣቸው ጥያቄ ስለሆነ ማለት ነው። ማን ነው ያየ? የቀረ። ለነዚህ በምኩራብ ለነበሩ ሰዎች ቢግ ዲል ነው ስለማያውቁት ያኛውን። አሁን እያስቸገሩ ያሉት ድሮ ቀረ እያሉ የተሳሳተ ግንዛቤ ውስጥ አመለካከት ውስጥ ያሉ ሰዎች ስላሉ እነሱን ለመሞገት ነው። ስሙኝ፣ ይሄን ቤት በቀድሞ ክብር ሳለ ያየ በእናንተ መካከል የቀረ ማን ነው ሲል የብዙ ሰዎች እጅ ተነሳ። ዛሬስ እንዴት ሆኖ አያችሁት? ጥያቄ ነው። ነብዩ ነው የሚጠይቀው፣ እግዚአብሔር ነው የሚጠይቀው በነብዩ ሆኖ። እንዴት አያችሁት? ምንም
nothing ከቀድሞ ክብር ጋር አይወዳደር። አሁን ግን ይላል እስኪ ከኔ ጋር አሁን ግን በሉ እስኪ ነብዩ ነው ዘሩባቤል ሆይ በርታ ይላል። ታላቁ ካህን የሰዲቅ ልጅ ሆይ በርታ፣ እናንተም የአገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። ዋይ አንድ ያልገባችሁ የተዛባ አመለካከት ውስጣቸው አለ። እውነት ነው፣ ምንም አይደለም፣ ከትላንትናው ጋር ሲተያይ ምንም አይደለም። ግን 70 ዓመት ድረስ ተምረው ያላገኙት ዕውቀት ስቲል እስካሁን ድረስ ያልደረሱበት እነሱ እግዚአብሔርን ክብር ከተብለጨለጨው ያ በሰለሞን ከተሰራው ህንጻ ጋር ነው ያያያዙት። እግዚአብሔር ደግሞ እሱ አይደለም ጠላት የሆነባችሁ፣ እንዲያውም ይሄ ቤተ መቅደስ እስካለ ድረስ ምንም አንሆንም ብላችሁ አይናችሁን ከኔ ጋር አንስታችሁ በህንጻው ስላደረጋችሁት ያ ጣዖት የሆነባችሁን ቤተ መቅደስ አፍርሼ አሳይቻችኋለሁ። እስካሁን ያልገባችሁ ጉዳዩ እግዚአብሔር ከናንተ ጋር መሆኑ ነው እንጂ እናንተ በሰራችሁት መቅደስ ወይም ደግሞ በህንጻው ላይ አይደለም። የእግዚአብሔር ፍላጎት ህዝቡ ከእግዚአብሔር ጋር እንዲሆን እንጂ ህዝቡ ሰርቶ በሚያቆመው ነገር ላይ አይደለም። ትላንትም ያልገባቸው ያልተመለሰላቸው ሲመጻደቁበት ካንዴም ሁለት ያፍርሶ ያሳያቸው ቤተ መቅደስ እሱን ነው። ስለዚህ እናንተ ሰዎች በርቱ ይላቸዋል። ለምን? እግዚአብሔር ከናንተ ጋር ነው። ጉዳዩ የእግዚአብሔር መንፈስ ዝቅ ብሎም ይናገራል። ጉዳዩ የእግዚአብሔር መንፈስ በመካከላችሁ መሆኑ ነው እንጂ በመሰሩት ህንጻ አይደለም። ልዑል የሰው እጅ በሰራው አይኖርም። የልዑል ማደሪያ የናንተ ልብ ነው። ኧረ አሜን አሜን አሜን። እስኪ አሜን። ስለዚህ እግዚአብሔር ከናንተ ጋር ነኝ ይላል የሰራዊት ጌታ እግዚአብሔር። መንፈሴን በመካከላችሁ ይኖራል፣ አትፍሩ። እናንተ በምታስቡት መቅደስ ሳይሆን በእናንተ ውስጥ እኖራለሁ፣ በእናንተ ውስጥ እኖራለሁ። ልዩነቱ ይሄ ነው። በቀድሞ ክብር፣ በትላንትና ህይወት፣ በትላንትና ትዝታ እማንኖረው ያላረጀ በጊዜ የማይያዝ በዘመን የማይሻር ዛሬም የሚሰራ አምላክ ስላለን ከውድቀት ሁሉ ውድቀት ምን እንደሆነ ታውቃላችሁ ወገኖቼ? ሆይ መንፈስ ቅዱስን ይሄን ሕያው አምላክ በሰዎች አመለካከት ማሰር ለምን አንፈራም? ይሄ ምንድነው? ይሄ ምንድነው? እግዚአብሔር በዚህ ሊያድር ነው ወይ? ከሰለሞን ጋር ሲተያይ ይሄ ምንድነው? ስለዚህ እኮ አሁን አንዳንድ ጊዜ የሚመቸን እንዴ አይውሽ ሐዋርያው ጳውሎስ በነበረበት ጊዜ ብንወርኮ ብላችሁ ትመኛላችሁ። ይሄን የሚጠላል የመጀመሪያው ቤተክርስቲያን በኖረች በተነሳች ጊዜ እረ ተውት በ16ኛው ክፍለ ዘመን ሪቫይቫል በተነሳ ጊዜ በኖርኩ ብለን አርቀን የድሮውን በመመኘት ዛሬያችንን ለመጣል የምንገደድ ብዙ ሰዎች ነን። ስለዚህ አሁን አንዳንዱ ቤት አንዳንዱ ሰፈር በጣም ተዘግቷል። ጥሩ ቴዎሎጂ አጥር ተሰርቶ ማለት ነው ሲዝ አድርጓል አይደል? አሁን አንዳንድ ወንድሞቻችን ይሄናል የሚሉት ሲዝ አድርጓል። በዚህ ዘመን በመንፈስ ቅዱስ በልሳን መሞላት በልሳን መጸለይ በተአምራት እንዲያውም እኮ አዋጅ ማውጣት ጀምረናል አይደል? አዋጅ ሁሉ ማውጣት ጀምረናል። እንዲህና እንዲህ እያልን እኛ ከልካይ እኛ ሰጭ እኛ ፈቃጅ እስክንሆን ድረስ በሚያሳፍር ሁኔታ ወገኖቼ ሆይ በየትኛውም ዘመን የማያረጅ ኧረ አሜን 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 ዛሬም በስራ ላይ ያለ እስቲ ጮኻችሁ መንፈስ ቅዱስ በሉ እስኪ። እስቲ እንደገና መንፈስ ቅዱስ በሉ እስኪ። መንፈሴን በመካከላችሁ ይኖራል፣ አትፍሩ። ጉዳዩ በምትሰሩት ህንጻ አይደለም። ጉዳዩ በእናንተ አክቲቪቲ አይደለም። ጉዳዩ እግዚአብሔር ከእናንተ ጋር መኖሩ ነው። ወገኖቼ ሆይ ይኸውላችሁ በምንም አክቲቪቲ እግዚአብሔርን ማምጣት አንችልም። በምንም አይነት እግዚአብሔር ከወጣበት እግዚአብሔር ከሌለበት
የተጠናከረ ዌል ኦርጋናይዝድ ከሆነ ነገር ይልቅ እኔ አንዳንድ ጊዜ እንዲያውም እላለሁ እፈራለሁ። አሁን በቤተ ክርስቲያን አንዳንድ ምሰማቸው ድምጾች አይመቹኝም። በጸሎት ጎበዝ ናቸው በእንትን ወገኖች ሆይ የትኛውም አይነት ነገራችን አይደለም እግዚአብሔርን ከመካከላችን ያቆየው። አንድ ነገር የሚገባን እውነት አለ። እግዚአብሔር ስለራራልን የእግዚአብሔር ቸርነት ስለራራልን እንዳትሉ የችልድረን ሚኒስትሪ ስላለ ነው ታስቀስፉናላችሁ። ኃይለኛ ጸሎት ዋሪሮች ስላሉ ነው እንዳታስቀስፉን ወገኖች ሆይ። ሞኝናችሁ እንዴ? ታሪክ አይነግራችሁ እንዴ? አሁን እኮ እየተሸጠ ያለው ህንጻ ላይ እኮ እኔ ለመጀመሪያ ጊዜ ወደዚህ ሀገር ስመጣ 2007 ነጮች ጋር ነው የመጣሁትና ሁሉም ፓስተር ነው ማለት የሚዲያ ፓስተር አለው፣ የሆነ ነገር ፓስተር አለው፣ የእንትን ፓስተር የልጆች የሴቶች የአረጋውያን የምናምን ዌል ኦርጋናይዝድ በጣም የተደራጀ ነው። በመደራጀት ዛሬ ወና የቀረውን የነሱን ድርጅት ያክል እችን ታክል የለንም ወገኖቼ ወይ። ሺህ ጊዜ ብንደራጅ መንፈስ ቅዱስ ከውስጣችን ከወጣ የእግዚአብሔር ሀልዎት አብሮን ካልኖረ እግዚአብሔር ካረዳን ተራነ። ለዚህ ነው ሂድና ንገራቸው። አዎ ይሄን ቤት በቀድሞ ክብር ያየ ሰው አለ። አዎ ይሄ አሁን ምናምንቴ ነው። አዎ ይሄ አሁን ከዛኛው ጋር አይነጻጸርም። አዎ በል ዘሩባቤል አትፍሩ አላቸው። ለምን አንፈራም? ጉዳዩ እሱ አይደለም። ጉዳዩ እኔ ከእናንተ ጋር መኖሬ ነው። ይሄ ህንጻ እያለ ተማርከዋል። ይሄ ቤተ መቅደስ እያለ ተማርከዋል። ይሄ የተዋበ ሰው ሁሉ መጥቶ ሊያየው የሚመኝ አይደል? ምድር ሁሉ የሰለሞንን ጥበብ ሊያይ ይመኝ ነበር ይላል። ያ የተዋበ ነገር እያለ ተማርከዋል። በዘሩባቤል እጅ የፈረሰ ሰው ሊያፈርሰው የቻለ ቤተ መቅደስ ነው። እኔ አሁን እየሰራው ያለሁት ሰው የማያፈርሰው። ኧረ አሜን አሜን አሜን። እስቲ ጮክ ብላችሁ አሜን። ለዚህ እኮ ነው ኢሳይያስ 66 በጣም ወደዋለሁ። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ለኔ ምን አይነት ቤት ትሰሩልኛላችሁ? ምንም። እና የት ልትኖር ነው? እኔ ወደዚህ በቃሌ ወደሚንቀጠቀጥ ወደ ትሁት ሰው ወደ እሱ አድራለሁ። ወገኖቼ ወይ መንፈስ ቅዱስ ልባችንን መንፈስ ቅዱስ እኛን እንጂ የኛን አይደለም የሚፈልገው። መንፈስ ቅዱስ እኛ በመናደርገው እኛ በምናደርገው ሊደመም አይችልም። ስለዚህ ይሄ አመለካከት በቃ አይ ይላል ቀድሞ ቀረ። አይ እኔ ቸርች ውስጥ እንዲህ አይነት ስንፍና ሰው ገና ሲጀምር ዲስከሬጅ አድርጉት። ቀድሞ አልቀረም፣ አሁንም ከኛ ጋር እየሰራ ነው። ኧረ አሜን አሜን። እስቲ እግዚአብሔር ከኛ ጋር እየሰራ ነው በሉኝ እስኪ። እስቲ ወይ ባርጉና እግዚአብሔር በዚህ ቤት አለ በሉ እስኪ። ክብር ለኢየሱስ ይሁን። እኔ ምንም ትዝ ይለኛል የዛሬ 10 ምናምን ዓመት በጣም ቸርች ውስጥ በተርሞይል እያለፍን ያለ ደግሞ አንዳንድ ቸርቾች ተከፈቱና አንድ እንደው ቅን ወንድም ማለት ነው ፓስተር እንትንም እዚህ ተከፈተ እንትንም እንደዚህ ያለኝና ስጋቱን ነው። ኧረ እባክህ አልኩት። አዎ እና ጥያቄ አሁን እግዚአብሔር በእኛ መስራት አቆሞ ሰው ጉባኤ ይበተናል ብለን የምታስበው አለ። አዎ በጣም እንደዚህ ነው። አይ ይኸውልህ እግዚአብሔር ከኛ ጋር መስራት አቆሞ እዛ ጋር መስራት ከጀመረ አንተ ሰው ይሄዳል ብለን የምታስበው? እኔ ራሴ እጄ አሸራ አረጋለሁ እዚህ ምን አረጋለሁ? ወገኖች ይሄ ኖር ነው ስላለ እንጂ። አሜን አሜን አሜን። እስኪ እግዚአብሔር ከኛ ጋር አለ በሉ እስኪ። አዎ ይሄ ኖር ነው ስላለ ነው እንጂ እግዚአብሔር ከኛ ጋር ስለሆነ ነው እንጂ እግዚአብሔር መውጣት መግባታችንን ስለያዘ ነው እንጂ። ኧረ አሜን አሜን። እስኪ እግዚአብሔር አለ በሉ እስኪ። እስኪ እግዚአብሔር ከኛ ጋር ነው በሉ እስኪ። ስለዚህ ወደዚህ አትበል አንተ ዘሩባቤል፣ አንተ የሰድቅ ልጅ ኢያሱ ሆይ፣ እናንተ ያገሩ ህዝቡ ሆይ በርቱና ስሩ። ማንም ሰው እጃችሁ ያለውን ነገር እንዲያስጠላችሁ በርቱ። እስኪ ጮክላችሁ በረታለሁ በሉ እስኪ። አይ በዚህ ድምጽ እንዴት አድርጌ ልባርካችሁ ነበር። ድምጻችሁ ጋር እስኪ በረታለሁ በሉ እስኪ። አሜን። የሚያበረታ መንፈስ ያገኛችሁ። በርቱና ስሩ። ስንፍናን አትቀበሉ። ኖበል ትምህርት ነው እንጂ የሚጎለው ይላል። ሮብ እኮ ምን የመሰለ ጮማ ትምህርት አለ። መጥቶ አይማርም።
ይሄን ታሪክ ነግሬያቸዋለሁ ከዚህ በፊት ብደግሞም ምንም ችግር የለም እስካለው ድረስ ደግማለሁ ጌታ ይመስገን አንድ ሰው ገና እንደወጣ እኮ ነው እንደወጣ ወሬው ምን ታውቃላችሁ ስትሮንግ ቲቺንግ የለም እኮ እዚህ ቸርች ይላል ሁሌ ነው በተሰበሰበ ቁጣ ገና እሁድ እንደወጣ የመጀመሪያ ምንም ቲቺንግ እኮ የለም አፖስቶሊክ ቲቺንግ የለም እኛ ጋር ይሄን የሰሙ መሪዎች እስቲ አንድ ቀን ያዝ ብለው ሰጡት ወገኖቼ ወይ ለ20 ደቂቃ እንሆ በቶሎ መጣለሁ ይላሉ ይዘላል እዛ ጋር ይደርሳል እዚህ ጋር ይደርሳል ይወረወራል ይነሳ ወደ እንሆ ማን እንደሚመጣ ምን እንደሚመጣ ማብራሪያ የለም ዘለለና ድንገት ፊት ለፊት አሁን እንደዚህ እንደብን የተቀመጡ እናት ጋር ይወድቃል እሳቸው ጋር ዘሎ ይወድቃልና እማማ አይዞት እማማ ሶሪ ሲል ልጄ ምን ታረጋ አንተ እመጣለሁ ብለኝ ነበርኩ ለ20 ደቂቃ እኮ እመጣለሁ ብለ ነበር እኔ ነኝ ያልተጠነቀቅኩት ብለዋል ወገኖቼ ምንም እኮ ልክ እንደ ስታዲየም ውስጥ ገብቶ ወይም ደግሞ በቴሌቪዥን እያዩ እንዴት የኔ ስተዋል እኔ በጣም ነው በሰከው አንተ እኮ 5 ደቂቃ ሩጠህ እኮ እንትን እኮ ሳምባ እንትን ብሎ ልትወድቅ እኮ እኔ አይቼዋለሁ እንኳን 90 ደቂቃ መሮጥ 5 ደቂቃ መሬት ይዞርብናል ይሽከረከር እንደምንም ብለህ ነው መሬቱን ይዘው ግን አስተት እንዴት የኔ ስተዋል አረቶ ኮሜንታተር ቀላል ነው እዚህ ቁጭ ብሎ እንዴት እንደዚህ ያለው አለለውም በቃ እኔ ያልኩትን ዝም ብለህ ስማ አለለውም ሰማችሁ አሉ በቃ ልክ አቤት ይላሉ ይሄዱ እኮ ነው አብረው ቤተ መቅደስ ተብሎ ነው የሰሎሞንን ያየ ይሄ ነቲንግ በቃ አገልግሎታችሁን በዜሮ የሚያባዙ አቅላዮች አሉ እግዚአብሔር ከነሱ ሰፈር ያወጣችሁ ቫልዩ የማይሰጡ ተንበርክካችሁ ለመጸለይ ቫልዩ የማይሰጡ አቃቂር የሚያወጡ ወገኖች እሱ የድርቀት እሱ የተምቸ ኩብኩባ ሰፈር ነው እግዚአብሔር ከዛ ሰፈር ያውጣችሁ የማያበረታቷችሁ የሰነፎችን ወሬ አዎ አይነው አንዳንዱ ደስ አይልም አይደል ደስ አይልም አሁን ካሪዝማቲክ ሲሆን እንቅስቃሴ ለመምታት የማይደረግ ነገር የለም ግድ የላችሁም ክርስቶስ ኢየሱስ በነበረበትም እኮ ይሄ ብላስፈሚ ይሄ ስድብ ነበር ሰዎች ስለተሳደቡ አንዳንድ ወንበዴ ድሩዮች ስለቀለዱበት ወገኖቼ ሆይ በልሳን ከመጸለይ አንከለከልም እኔ አይደለም በልሳን ከመጸለይ አትከልከሉ እስኪ ጮክላችሁ አልከለከልም በሉ እስኪ ራሴን ከማነጽ አልከለከልም ማንንም ይቀልድ ግድ የለም ለቀልደኛው እግዚአብሔር አምላክ ዋጋውን ይከፍለዋል እንዳትሸማቀቁ ኢንቲሚዴት ሊያረጓችሁ ነው ሊያስፈሯችሁ ስለዚህ ይሄ የጡረታ ይሄ ያረጀ ይሄ የጠጅ ቤት ወሬ ትዝላችሁ በቃ አሁን ያለው ነው የመርካቶ ነው ዋጋ የማያቅሰው በድሮ የ10 ሳንቲም ገበያ እየተጽናና የሚኖር ማለት እኮ ነው በእኛ ጊዜ በስሙኒ እንትን እስከ እንትን ገሰን እንገባለን ወንድም ያውን ስሙኒ ራሱ ትዝለኛል የዛሬ ገና እኮ 10 አመት ነው ምናምን 10 አመታት አንድ ወዳጃችን ያገለገለልኛ ከኢትዮጵያ መጣ አገልጋይ ነው ማነሸም ሱስ ይሄ 100 ብር አዘርዝረኝ አልኩት አለ አይ ጋሽ እሱ ራሱ እኮ ዝርዝር ሆኗል ይሄ አንስቴጅ ይሄ ማደንዘዣ ነው ይሄ ጠጅ ቤት ወሬ ነው ድሮ ቀረ ወገኖች ሆይ ዛሬም እግዚአብሔር በስራ ላይ ነው መንፈስ ቅዱስ በስራ ላይ ነው ዛሬም አጋንንቶች ይወጣሉ ዛሬም ዕውራን ያያሉ ዛሬም እግዚአብሔር በስራ ላይ ነው መንፈስ ቅዱስ በስራ ላይ ነው ዛሬም የምናመልከው አምላክ ለዚህ ነው እኔ አንድ ጊዜ ሰማይና ምድርን አናውጣለሁ ከዛስ የክብሬን ቤት አከብራለሁ አንተ የሚመስልህ ያ በሰለሞን ወርቅ የተለበጠውን ያን ግድግዳ ያያየ ነው አይዞ ዘመን ይመጣል ከዚያኛው ቤት ይልቅ የዚህኛው ቤት ክብር ይበልጣል እግዚአብሔር እስካለ ድረስ ይበልጣል መንፈሱ ያለበት ይበልጣል እሱ የተገኘበት ይበልጣል እስቲ አጨብጭባችሁ ለእግዚአብሔር ስጡ ይበልጣል ክብር ስጡ ሃሌሉያ ይበልጣል እኔ አላልኩም
ገና አንድ ጊዜ በቅርብ ዘመን ሰማይና ምድርን አናውጣለሁ፣ ባህርን የብስን አናውጣለሁ፣ አሕዛብ ሁሉ አናውጣለሁ። በአሕዛብ የተመረጠውን ዕቃ ሁሉ ይመጣል፣ ይህንም ቤት በክብር ሞላዋለሁ ይላል እግዚአብሔር። አንተ ተራ ያረከው ለአንተ ምንም የሆነብህ ለአንተ ሚኒንግለስ የሆነብህን ነገር እኔ ምን እንደማደርገው ታውቃለህ? በቃ እግዚአብሔር አሜን አሜን። ሰርዶ ይላሉ አንዳንድ ናፋቂዎች አሉ፣ አንዳንድ የሚጠባበቁ አሉ። አንድ ጊዜ ዓለም ከመጠቅለሏ በፊት እግዚአብሔር ይሄን ሶስተኛው ውብ አስነስቶት የመንፈስ ቅዱስ እንቅስቃሴ በምድሪቱ ላይ መጥቶ ዛሬ ያለውን ጨለማ የሚገፍ ምናምንቴውን የሚያራግፍ እንደገና የቤቱን ክብር የሚመልስ አሜን አሜን አሜን። እስቲ ይሆናል የሚለው የአባቴን ቃል አምነዋለሁ። ይሆናል፣ አንድ ጊዜ ይሆናል። እንደገና ክብሩ ይመለሳል። እንደገና የእግዚአብሔርን ክብር እናያለን። እንደገና ለዋጮች ወንበዴዎችን ያስወጣል። እንደገና እግዚአብሔር ክብሩን ይመልሳል። ይሄን አደርጋለሁ። ስለዚህ የተሳሳተው አመለካከት አደጋ ነው። በጣም ከባድ አደጋ፣ ለቤተ ክርስቲያን በጣም ከባድ አደጋ። እንዲህ አይነት ወሬ ሲጀመር ሽሹ ወይም ተቃወሙ። እዚህ ምን አለ፣ እንዲህ ምን አለ። ወገኖቼ ሆይ አንድ ነገር ልንገራችሁ። የጥቂቱን ቀን የናቀ ማን ነው የሚለው በዚህ ክፍል። የጥቂቱን ቀን የናቀ ማን ነው? አትናቁ። ጉዳዩ እኛ ያዝነው ነገር ሳይሆን ከኛ ጋር ያለው ነገር ጉዳዩ አሁን የሚያንስና የሚበዛው የእግዚአብሔር አብሮ መኖር እንጂ እኮ ይህ ህዝብ እኮ ነው የሚለው። ይህ ህዝብ እያለ የተናገረው ይህ ህዝብ ገና ነው ይላል። ይኸውላችሁ እግዚአብሔር ውጭ ሲሆን ይህ ህዝብ ነው የሚለው፣ አብሮ ሲሆን ግን ህዝቤ ይላል። ክብር ለኢየሱስ ይሁን። አሁን ትልቅ ሰበር ኒውስ ነው ይሄ፣ በጣም ብሬኪንግ ኒውስ ነው። ዘሩባቤል ታላቁ ካህን የሰዴቅ ልጅ ኢያሱ ሆይ፣ እናንተ ያገሩ ህዝብ ሆይ አይዟችሁ በርቱና ስሩ። ለምን ሲሉ እግዚአብሔር ከእናንተ ጋር ሆናለሁ ብሏል። እሱ ብቻ ይደንቃችሁ፣ መንፈሴን በመካከላችሁ አፈሳለሁ ይላል። ክብር ለኢየሱስ ይሁን። የዚህም ቤት ክብር ደግሞ ከፊተኛው ቤት ይልቅ አከብረዋለሁ። ስለዚህ ይሄ ድሮ ቀረ መዝሙር ዛሬ እግዚአብሔር ያስጥለን። በቃ ድሮ ቀረ። አንዳንድ ሰው በቃ የዛሬውን ማድነቅማ ይወዳል። በሽተኛ እኮ ነው ታውቃላችሁ። አሁን ፓስተር ቢኒ እኮ ማለት ብላችሁ እሱን እንትን ማለት ሲጀምሩ አይ እንትናም እኮ አለ ይላል። አሁን እስቲ ስለ ፓስተር ቢኒ ነው እናውራ። በቃ እንዲህ በሽተኞች አላችሁ። አፄ ቴዎድሮስ ስትሉ አይ ምኒልክም ይሏቸዋል። ቆይ እስቲ ስለ ቴዎድሮስ እንጨርስ አሉ። በቃ የማይወዱ አሉ። ይሄ ድሮ በቃ ይሄ ቀድሞ የሚል ወደዛ የሚመልሳቸው። ስለዚህ ወገኖች ሆይ ያን እያሰብን በእነንትና ዘመን ካልኖርኩ እያልን የሌለን ያለፈን ዘመን አንመኝም። እግዚአብሔር በዚህ ዘመን ይሰራል። እግዚአብሔር ከኛ ጋር ይሰራል። እግዚአብሔር ከህዝቡ ጋር ይሰራል። ስለዚህ ይህን ፐርስፔክቲቭ መለወጥ ነበረበት። ይህን አመለካከት መለወጥ ነበረበት። ስለዚህ የህዝቡ ግዴታ በርትቶ መስራት። አሜን። የአምላካችሁን ቤት በርቱና ስሩ። በርቱ፣ በቃ በርቱ ነው የሚለው። የእግዚአብሔር ቃል ኪዳን ደግሞ በጸጋው በሐለወቱ በመገኘቱ ህዝቡን መባረክ። አሜን አሜን። በቃ አደጋውን የሚያረክሰው ይሄ ነው። አደጋውን እንዲህ አይነቱን አደጋ የሚያረክሰው በቃ በርትቶ መስራት። አንድ ዘማሪ ኢንተርቪው ሲያደርግ ሰምቻለሁ ቅርብ ጊዜና ጥሩ ነገር ነው። አንድ ሰው አለ መዝሙሬን ገዝቶኝ ሲወጣ እኔ መጀመሪያ አንድ ቁጥር አንድ ካሴት ሳወጣለ ገዝቶ አይቶኛል አለ። ልክ በር ላይ ያየኝና አንተ ነህ አይደል ያንተ መዝሙር በጣም ነው የወደድኩት አለኝ አለ። በጣም ነው የወደድኩት። ይኸው ለኔም አገልጋይ ነበርኩ። አሁን ንግድ ገብቼ ነው እንጂ አገልጋይ ነበርኩና ልመርቅ አልኩኝ አለ። ልመርቅ ልጸልይ ይላል። ጸልይልኝ። እግዚአብሔር አምላክ ዱዳ ደንቆሮ እውር ያርግ አለኝ አለ። ሩቅ ዘመን መሄድ ትፈልጋለህ? አዎ መሄድ ፈልጋለሁ። ልጸልይልህ? አዎ። እግዚአብሔር አምላክ ዱዳ ደንቆሮ እውር ያርግ። እናንተ እንኳን ተቃወማችሁና እንዴ ምንድነው ብዬ ደንግጬ ሳለ በኋላ አብራራልኝ አለ። ይኸውልህ እግዚአብሔር አምላክ ኦድ የሆነውን ነገር እንዳታይ ያሳውረህ። ይሄ ኔጌቲቭ የሆነውን ዲስከሬጅ የሚያደርገውን ነገር እንደዚህ ደንቆሮ ያርግ። ክፉ ነገር እንዳታወራ ዱዳ ያርግ። አሁን አሜን ትላላችሁ? ልመርቃችሁ።
እግዚአብሔር እውር ዱዳ ደንቆሮ ያርጋችሁ። በቃ ወደፊት እንድንሄድ እንዳትቀሩ፣ የሰፈር ወሬ እንዳንሰማ። አይጠቅመንም። በቃ ሩቅ ለመሄድ ወደፊት ነው አይደል? መልክት ሩቅ ለመሄድ እንዳልኳችሁ እንዳትቆሙ፣ እንዳትቆጥሩ፣ ትቀሰፋላችሁ። ዳዊትን የመታ ያ እንዳይመታችሁ እንዳትቆጥሩ። እግዚአብሔር ይመስገን። እኔ ምንድነው ደስ የሚልህ ካለ ይሄው ምስክሮች ነው። በቃ አሁንም ይሄው ጸሎቱን ቅድም አልሰማችሁ? ክብርህን ናና እንደገና አይደል? በቃ ረሃባችን ዓርብ ማታ ብትመጡ ጸሎታችን ጮህታችን እናውረድ። ሐሙስ ጠዋት ብትመጡ እናውረድ። በቃ እንዲያውም አንዳንድ ሰዎች ከሩቅ እንዲህ ሲሉ ብዙ አይመቸንም። ገና ነው ይሄው እየቀበርን አይደል? ስንት እኮ ሱሳይዳል እንትን እያለ ነው። ስንት እኮ በኮሚኒቲያችን ውስጥ በሩን ዘግቶ አልወጣም ያለ እኮ ስንት የወገኖቻችን ልጅ አለ። ስንት ስብራት ቤቱ እያስተናገደ፣ ስንት ህመም አለ። አንመጻደቅም። እግዚአብሔር አምላክ ገና ከዚህ በላይ ያበዛናል። ከዚህ በላይ መፍትሄ ያደርገናል። ገና እንዘረጋለን። ገና ነው። እና አንዳንድ ምስክርነቶች ለምን ይሄን በቪዲዮ ኖ እንዲያው የሆነች አንድ ተአምር ይዘን መሽከርከር አይደለም። እሱ አይደለም። እግዚአብሔር መንፈስ ይምጣና ብዙዎች የሚድኑበት አሜን። ብዙዎችን የሚጠራ የእግዚአብሔር መገኘት፣ የእግዚአብሔር ሀለወት እናፍቃለን። መንፈሱ በመካከላችን ውስጥ ይሆናል። እግዚአብሔር ከኛ ጋር ይሆናል። ቆምና እንጸልያለን። ክብር ለኢየሱስ ይሁን።